የሰርግ ጋውን ወይም የሙሽራ ልብስ በብዙዎች የንጽህናና የአዲስ ህይወት ምልክት ተደርጎ ይወሰዳል። ኤሌና ለተባለችው ሴት ግን የለበሰችው የ$15000 የሰርግ ልብስ ሁለት ነገሮችን ለመደበቅ የተነደፈ ነበር። የ3 ወር እርግዝናዋንና በምንም ጨርቅ ሊሸፈን የማይችለው የበሰበሰ ማንነቷን። ለሰርጋቸው የታደሙ 500 እንግዶች በካቴድራሉ ተገኝቷል። የአዳራሹ አየር ደግሞ በውድ ዋጋ በተገዙ አበባዎችና በሀብታሞች ጠረን ተሞልቷል። በተዘጋጀው መድረክ ላይ ሙሽራው ማርከስ ቆሟል። ማርከስ በከተማው ውስጥ የተባረከ ሰው እንደሆነ የሚነገርለት፣ እጆቹ ሰዎችን ለመርዳት የሚዘረጉ ሀብታምና በፍቅር የታወረ ሰው ነበር። ከጎኑ ደግሞ የልጅነት ጓደኛውና የሰርጋቸው ሚዜ የሆነው ጁሊያን ቆሟል። ጁሊያን የከተማው ግማሽ ያህል የሪል ስቴት ልማት የተቆጣጠረና የፈለገውን በጉልበት የመውሰድ አቅም ያለው ሰው ነበር። ከተወሰነ ጊዜ በኋላ ኤሌና በድል አድራጊነት ስሜት በመተላለፊያው ላይ እየተራመደች እንመለከታለን። በውስጧም ያቀደችውን ነገር እንደተሳካላት እያሰበች ሀብቱን ተቆጣጠርኩት እያለች ነበር። በተጨማሪም ያረገዘችውን ሕፃን ጤነኛ እንደሆነና ማርከስ በፍጹም እንደማይደርስበት ለራሷ ትናገራለች። ከዚህ በኋላ ወደ ጁሊያን ተመለከተች። እሱም ከርቀት ሀፍረት ሳይሰማው ጠቀሳት። እንደ በግ የዋህ በሆኑ ሰዎች በተሞላው አዳራሽ ውስጥ ሁለቱም ብቻ ተኩላዎች እንደሆኑ እያሰቡ ነበር። ነገር ግን በመድረኩ ላይ እየጠበቃቸው ያለው ሰው በግ እንዳልሆነ፣ ይልቁንስ በሁለት እግሩ መራመድ የተለማመደ ተኩላ እንደሆነ አልተረዱም ነበር። የዚህን ሰርግ አስፈሪነት ለመረዳት ከ6 ወራት በፊት ወደ ተፈጸመው የቀብር ስነ ስርዓት መመለስ ይኖርብናል። የማርከስ ታናሽ እህት የሆነችው ሳራ በጁሊያን የቅንጦት ቤት በተደረገ ፓርቲ ላይ በድንገት ከሰገነት ላይ ወድቃ አሰቃቂ በሆነ ሁኔታ ህይወቷ አልፎ ነበር። ፖሊስ ከመጠጥ ብዛት የተነሳ የተከሰተ ድንገተኛ አደጋ እንደሆነ በመግለጽ ፋይሉን ዘግቶታል። ሳራም በህይወት ያየቻት የመጨረሻ ሰው ኤሌና ነበረች። በቀብር ስነ ስርዓቱ ላይ የማርከስን እጅ ይዛ ከሁሉም በላይ ስታለቅስ የነበረችውም እሷ ነበረች። ነገር ግን ማርከስ ፖሊስ ያላስተዋለውን ነገር አስተውሎ ነበር። እህቱ ሳራ ከልጅነት ጀምሮ አልኮል የመጠጣት ልማድ እንዳልነበራት ያውቃል። በተጨማሪም ሳራ ከመሞቷ ከ10 ደቂቃዎች በፊት ስልክ ደውላለት ነበር። በጊዜው ስልኩን ስላላነሳው በመልእክት የደረሰው ድምጽ ግን ረብሻና የከባድ ትንፋሽ ድምጽ ብቻ ነበር። ሞቷን ከተረዳ በኋላ ማርከስ ሐዘኑን ተሸክሞ በዝምታ ማለፍ አልፈለገም። በሚስጥር ብዙ ነገሮችን እየተመራመረ ነበር። የግል መርማሪዎችም ቀጠረ። ስልኳ ላይ የነበሩ የጠፉ የክላውድ መረጃዎችን ማስመለሰ። በመጨረሻ ግን ያገኛቸው እውነተኛ መረጃዎች ሐዘኑ ተጨምሮበት ወደ ቀዝቃዛና ጨካኝ መሳሪያነት ቀይረውታል። አሁን ወደ ሰርግ ፕሮግራሙ እንመለስ። ቄሱ ስነ ስርዓቱን ጀምረውታል። ቄሱ የተወደዳችሁ ወገኖች ዛሬ እዚህ የተሰበሰብነው ብሎ ፕሮግራሙ ጀመሩ። ማርከስ ወደ ኤሌና ተመለከተ። ነፍሰ ጡር መሆኗ ባይታወቅም ፊቷ ላይ የእናትነት ምልክት ይነበብ ነበር። የቅርብ ጓደኛ ወደ ሆነው ጁሊያንም ተመለከተ። በዚህ መሃል ቄሱ አንተ ማርከስ ኤሌናን ህጋዊ ሚስት አድርገህ ልትወስዳት ትፈቅዳለህ ሲሉ ጠየቁት። በካቴድራሉ ውስጥ 500 ሰው ቢኖርም ጸጥታ ሰፍኖ ነበር። ማርከስ ለጥያቄው ወዲያውኑ አልመለሰም። የሸሚዙን ቁልፍ አስተካከለና ፈገግ አለ። ነገር ግን ፈገግታው አይኑ ላይ አይታይም ነበር፣ ምክንያቱም እውነተኛ ፈገግታ አልነበረም። ከዚህ በኋላ በማይክሮፎኑ ድምጽ እያስተጋባ አዎ ከማለቱ በፊት ለሚዜውና ለሙሽራው አንድ የተለየ ስጦታ እንዳለው ተናገረ። ከዚህ በኋላ ኤሌና ፈገግታዋ ድንገት ጠፋ። ጁሊያንም በቆመበት እየተቁነጠነጠ ነበር። ማርከስ ምን ማድረግህ ነው? ይህ ምንድነው? አለችው ኤሌና ድምጿን ዝቅ በማድረግ። ማርከስም ይህ ለእውነት የሚሰጥ ክብር ነው ሲል መለሰላት። መብራቱ ከጠፋ በኋላ አዳራሽ ውስጥ የነበረው ትልቅ ስክሪን ተከፈተ። እንግዶቹ የሙሽሮቹን የፍቅር ታሪክ ሊመለከቱ ስለመሰላቸው ደስ ብሏቸው ሲጠብቁ ነበር። ነገር ግን የተከፈተው ምስል ጥራት የሌለውና ጥቁርና ነጭ ነበር። ከመኪና ውስጥ በተደበቀ የደህንነት ካሜራ የተቀረጸ ቪዲዮ ነበር። ከ6 ወራት በፊት የፓርቲው ቀን ምሽት ላይ የተቀረጸ ቪዲዮ ነበር። በስክሪኑ ላይ በጁሊያን መኪና ውስጥ ኤሌናና ጁሊያን ተቀምጧል። ድምጻቸው ጥርት ብሎ ይሰማ ነበር። ጁሊያን ጽንሱን ማስወረድ እንዳለባትና በሷ ምክንያት ቢዝነሱን ማበላሸት እንደማይፈልግ እየነገራት ነበር። እሷ ግን ጊዜ እንዳለፈበትና አሁን ማስወረድ እንደማትችል በመግለጽ እርግዝናዋ የማርከስ እንደሆነ እንደምትነግረው እያስረዳችው ስክሪኑ ላይ ይታያል። በተጨማሪም ማርከስ ሞኝ እንደሆነና እንደሚወዳት በመግለጽ ከጁሊያን ያረገዘችው ልጅ የሀብቱ ወራሽ በማድረግ እንደሚያሳድገው ነገረችው። ጁሊያንም ባቀረበችው ሐሳብ እንደተስማማ በመግለጽ ሳራን ግን ሲሳሳሙ ስለተመለከተቻቸው አፏን ማስዘጋት እንዳለባት ነገራት። ኤሌናም እንዳያሳስበው በመግለጽ አሁን ሄዳ ሰገነቱ ላይ እንደምታገኛት ነገረችው።
እስካሁን አዳራሹ ውስጥ እያዳመጡ የነበሩት 500 እንግዶች በሁኔታው ተደናግጧል። የኤሌና ፊትም በድንጋጤ ደም መስሏል። ኤሌና የሰርግ ልብስ የለበሰ መንፈስ መስላ ነበር። በዚህ መሃል ጁሊያን መጮህ ጀመረ። አጥፉት እያለ ሪሞቱን ለመቀማት ቢሞክርም የማርከስ ጥበቆች ከለከሉት። ቪዲዮ ግን እስካሁን አልቆመም። ብዙም ሳይቆይ ከሳራ ስልክ ወደ ተገኘው ቪዲዮ ተቀየረ። ካሜራው ይንቀጠቀጥ ነበር። ከዛም ካሜራው ወለሉን ማሳየት ጀመረ። የሚሰማው ድምጽ በጣም አስፈሪ ነበር። በሚሰማው ድምጽ ላይ ሳራ እየተናገረች ነበር። ኤሌናን እንዳትጠጋትና ከሷ መራቅ እንዳለባት እየነገረቻት ነበር። ኤሌና ደግሞ ስሚ ሳራ፣ ይህንን የምታበላሽብኝ ከሆነ እውነት እምላለሁ እያለች እየተናገረች በመሃል የድብድብ ድምጽና ጩኸት ተፈጠረ። ብዙም ሳይቆይ ጩኸትና ጭቅጭቁ ጠፋና ጸጥታ ሰፈነ። አሁን ስክሪኑም ጠቁሯል። ቤተክርስቲያን ውስጥ ጸጥታ ሰፍኗል። የሚሰማው የኤሌና ከባድ ትንፋሽ ብቻ ነበር። የማርከስ እህት የሞተችው አጋጣሚ በተፈጠረ አደጋ አልነበረም። ሁኔታው በግድያ የተጠናቀቀ ጸብ ነበር። አሁን ማርከስ ወደ ኤሌና ዞረ። ፊቱ ላይ ምንም ስሜት አይታይም ነበር። ኤሌና እህቴ የሞተችው አዳልጧት ስለወደቀች አልነበረም፣ ከጁሊያን ነፍሰ ጡር እንደሆነች ስላወቀችብሽ ገፍተሽ ገደልሻት በማለት ተናገረ። ኤሌና የማርከስን እጅ በመያዝና የአዞ እንባ እያነባች ለመነችው። ድንገተኛ አደጋ እንደሆነና እህቱን ለመግደል ፈልጋ እንዳልነበረ ለማስረዳት እየሞከረች ነበር። በተጨማሪም ያደረገችው ለሁለቱም የጋራ የወደፊት ህይወት ስትል እንደሆነ ለማስረዳት ሞከረች። ማርከስ ተስፋ ካስቆረጣት በኋላ አሁን ደግሞ ወደ ጁሊያን ዞረች። እርዳታውን ስለፈለገች ጁሊያን ንገራቸው፣ አስረዳቸው አለችው። ህይወቱ እንዳበቃለትና አደጋ ውስጥ እንደሆነ የተረዳው ጁሊያን በታላቅ ጥላቻ ተመለከታት። እንዳትነካው በመግለጽ ከሷ ለመራቅ ሞከረ። በተጨማሪም ከዚች እብድ ሴት ጋር ምንም አይነት ግንኙነት እንደሌለው ተናገረ። ከተወሰነ ንትርክ በኋላ የቤተ ክርስቲያኑ በሮች ተከፈቱ። የገቡት ምግብ አቅራቢዎች አሊያም እንግዶች አልነበሩም፣ የነፍስ ግድያ መርማሪ ፖሊሶች እንጂ። ማርከስ ማስረጃውን ለፖሊስ የሰጠው ከስነ ስርዓቱ 2 ሰዓታት በፊት ነበር። የእህቱን ገዳይ በሰው ፊት የማሳሰርና የማዋረድ ፍላጎት ነበረው። መርማሪው ከተጠጋት በኋላ ኤሌና በሳራ የግድያ ወንጀል ምክንያት በፖሊስ ቁጥጥር ስር ውለሻል ሲል ተናገረ። ወርቅ ሊያጠልቁ ተዘጋጅተው የነበሩት እጆቿ በካቴና አሰራቸው። ከዚህ በኋላ ኤሌና እየጮኸች እየተራገጠችና ነጭ ቀሚሷ መሬቱን እየጠራረገ ስትወሰድ ወደ ኋላ ወደ ማርከስ ተመለከተች። ማርከስ አሁንም መድረኩ ላይ ብቻውን ግን ደግሞ ከሸክም ነፃ ሆኖ ቆሟል። ግብረአበር በመሆን እየታሰረ የነበረው ጓደኛው ጁሊያንን ተመለከተች። ማርከስን በማይክሮፎን ሞት እስኪለየን ድረስ ወድሻለሁ ብዬ ቃል ገብቼልሽ ነበር፣ ነገር ግን አንቺ አስቀድመሽ ሞትን መርጠሻል በማለት በከፍተኛ ድምጽ ተናገረ። ሰርጉ በዚህ መልኩ አበቃ። ለውሸታሞቹ የተዘጋጀው የቀብር ስነ ስርዓት ግን ገና መጀመሩ ነበር። ታሪካችን እዚህ ላይ አበቃ። ሌላ ጊዜ በሌላ ታሪክ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።